ሰላም ሰላም እንዴት ናችሁ? ዛሬ ከባለፈው ቀጥለን ማትስን እንሰራለን። በኮሜንት ላይ ቀጣይ ያላችሁ የጻፋችሁ ልጆች እጅግ አድርጌ አመሰግናለሁ። የትኛውም ሀሳባችሁን እንድታስቀምጡልኝ አሁንም እጠይቃለሁ። ባለፈው 25ን ጥያቄ ላይ ነበር የቆምነው። አሁን ደግሞ ከዛ እንቀጥላለን። በጣም ምርጥ ጊዜ እንደሚኖረን ተስፋ አደርጋለሁ። 27ኛው ጥያቄን በማየት እንጀምራለን። ምን ላይ 27ኛው ጥያቄ 26ኛው ጥያቄ a regular hexagonal has an apothem of 5 and a radical of 3 cm what say it is perimeter ይላል። አሁን ይህን ጥያቄ ልብ ካላችሁ ብዙ ነገር ነው የሚጠይቀን። አንደኛው ነገር የተጠየቅነው ምንድነው? ፔሪሜትር ነው። የፖሊገን ፔሪሜትር ነው። ይሄ ባይዘው ከፖሊገን የወጣ ጥያቄ ነው። ከፖሊገን ሁሌ አንድ ሁለት ጥያቄ ስለሚኖር ኢንትራንስ ላይ ማወቅ ያለባችሁ ወደ 4 የሆኑ ነጥቦች አሉ እዚህ ጋር። አንደኛው ነገር ማወቅ ያለብን ነገር አሁን ጊቨኖችን እናወጣ። መጀመሪያ የተሰጠን ነገር ሄክሳጎናል ነው። ሄክሳጎናል ማለት ኤንም ስንት ነው? 6 ማለት ነው። ሄክሳ ማለት 6 ስለሆነ የተሰጠ ደግሞ አፖተም አለ። አፖተም በኤ ነው እንትን የሚሆነው። ከዛ 5 ራዲካል 3 ሴንቲሜትር ነው የተሰጠን። የተጠየቅኩት ደግሞ ምንድነው? ፔሪሜትር ነው። ፔሪሜትር ነው። እስቲ ይሄንን ከመስራታችን በፊት አንድ ነገሮችን እናያለን። የፖሊገን ማለት ከሁለት በላይ ሆኑ ከሁለት በላይ ሆኑ ጎኖች ያሉ ያው ሬጉላሪ ፖሊገን ነው። አንዳንድ ጊዜ ሳይድን ትጠይቃላችሁ። ፎርሙላ አለ። የሳይድ ፎርሙላ ፎር ኤግዛምፕል ሳይድ ፎርሙላ 2r ሳይን 180 ኦቨር ኤን ነው። አንደኛው ፖይንት ይሄ ነው። ሳይድን ከተጠየቅ ነው። ሁለተኛው ደግሞ ፔሪሜትርን ልንጠይቅ እንችላለን። ፎርሙላውን እነዚህ ፎርሙላ መያዝ አለብን። ይሄ ፔሪሜትር ስንፈልግ እዚህ ጋር ኤንን ብቻ መጨመር ነው። 2nr ሳይን 180 ኦቨር ኤን ነው። ሌላው ደግሞ አፖተም ራሱ ብንጠየቅስ አፖተም ራሱ r ኮስ 180 ኦቨር ኤን ነው። ሌላው እና የመጨረሻ ደግሞ አራተኛው የኤሪያ ኦፍ ፖሊገን የፖሊገን ኤሪያ ነው። እነዚህ የፖሊገን ፎርሙላዎች ናቸው። 1/2 አፖተም ታይምስ ፔሪሜትር ነው። አሁን አፖተም አለ፣ ፔሪሜትር አለ። የነዚህ ብዜት ነው ማለት ይሄን ስታባዙ የምታገኙት ነገር 1/2 r ስኩዌር ኤን ሳይን 360 ዲግሪ ኦቨር ኤን ነው የምታገኙት። በዚህ መስራት ትችላላችሁ። አንዳንድ ጊዜ ፔሪሜትር ተሰጥታችሁ ሌላው ደግሞ አፖተም ተሰጥታችሁ ኤሪያ ብትጠየቁ ግራ እንዳይገባችሁ። አሁን እነዚህ ነገሮችን በደንብ መያዛችሁን እርግጠኛ መሆን አለባችሁ። ለምን ከነዚህ በምንም ታምር አንድ ሁለት ጥያቄ ስለማይታጣ በሌላ አንግል ልትጠየቁ ትችላላችሁ፣ ዳይሬክትሊ ልትጠየቁ ትችላላችሁ። ለጊዜው ግን አሁን ግን የተባለ ምንድነው? አፖተም ነው ተሰጠን። ይሄ ማለት ነው አፖተም ማለት ይሄ ነው ተሰጠን። የተጠየቅነው ደግሞ ምንድነው? ፔሪሜትር ነው። አሁን እዚህ ጋር ኤንአር ያልነው ነገር ያው እናንተ አዲስ አይደለም። ኤን ማለት የፖሊገኑ ጎን ነው። አር ማለት ደግሞ ራዲየስ ነው። ስለዚህ አሁን ፔሪሜትር ፎርሙላ ይሄንን የምንጠቀም አይደል? እቺና ፎርሙላ ነው የምንጠቀማት አሁን። ስለዚህ ሁለት ኤንም አለን። ሳይን ኤንን አግኝተና አርን ማግኘት አለብን። አሁን ዝም ብሎ አይደለም አፖተም ነው ተሰጠን። የአፖተም ፎርሙላ እንጠቀማ። አፖተም ዚካልስቱ አር ኮስ 180 ኦቨር ኤን ነው። 180 ነው። ይሄ ደግሞ ተሰጠ ስንት ነው? 5 ራዲካል 3 ኮሎናል አር ኮስ 180 ኦቨር ኤን ስንት ነው ተሰጠን? 6 ነው አይደል? ኦቨር 6 እንላለን። ከዛ 5 ራዲካል 3 ዚካልስቱ አር ኮስ 180 ሲካፈል ለ6 30 ዲግሪ ነው። ኮስ 30 ዲግሪ ላይ ስንት ነው ደግሞ? አር ብለን ኮስ 30 ዲግሪ ላይ ራዲካል 3 ኦቨር 2 ነው። ኮሎናል 5 ራዲካል 3 እንላለን። በሁለት ክሪስ ክሮስ ማድረግ እንችላለን። 10 ራዲካል 3 ሁለቴ ወደዚህ መጥቶ ሲባዛ ማለት ነው። አር ታይምስ ራዲካል 3 ይሆናል። ራዲካል 3 በራዲካል 3 ስናጣፋ አርን ማግኘት እንችላለን ማለት ነው። አር ዚካልስቱ 10 ሴንቲሜትር ሆነን ኦኬ። አሁን አርን አገኘን። አርን ካገኘን በኋላ መስራት እንችላለን። ፔሪሜትር አይደል የተጠየቅነው? ፔሪሜትር ዚካልስቱ ትዋይስ ኦፍ ኤን አር ሳይን 180 ኦቨር ኤን ነው። ኤናችን 6 ነው። 2 ታይምስ 6 ታይምስ ራዲየስ ስንት ነው ያገኘነው? 10 ያግኝተናል። 10 ታይምስ ሳይን 180 ኦቨር ኤን
6 ስለሆነ ለ6 እናካፍለው ሳይን 30 ዲግሪ ይሆናል ማለት ነው። ስለዚህ ይሄን ስንት ነው? 12 ታይምስ በ10 ሳይን 30 ዲግሪ ላይ 1/2 ነው ወይም 0.5 ማለት ነው። ከዛ በሁለት አንድ ይሆናል። በሁለት 6 ይሆናል። 6 ታይምስ 10 ስንት ሆነ? 60 ሴንቲሜትር ስኩዌር እናገኛለን። ኦር ሴንቲሜትር እናገኛለን። አሁን ይሄ ፔር ሜትር ነው። ነገር ግን ይሄንን አሁን ለማግኘት ፔር ሜትር ለመስራት አንደኛው ነገር ይሄንን ፎርሙላ ማስታወስ አለብን ግዴታ። ሁለተኛው ነገር ደግሞ የአፖተሙን አስታውሰን ከዛ ራዲየስን ማግኘት አለብን። በዚህ ይሰራል። 60 ሴንቲሜትር ስኩዌር ባለፈው ሰርታችሁ አስቀምጡኝ ብያለሁ። ያው ተሳትፋችኋል ብዙ ልጆች፣ አመሰግናለሁ። ይሄ ቢ ላይ ያለ ይሆናል። 27ኛ a square pyramid has base area of 6 cm and a slant height of 8 cm. What is its lateral surface area? የተባለው ነገር ስኩዌር ፒራሚድ አለ። ላተራል ኤጁ ደግሞ ማለት ቤዝ ኤጁ ደግሞ 6 ሴንቲሜትር ነው። ስላንት ኤጁ ደግሞ ስንት ነው? 8 ሴንቲሜትር ነው ተባልኩኝ። ከዛ ላተራል ሰርፌስ ኤሪያ ተጠየቅኩት። ኤኤል ማለት ነው ላተራል ሰርፌስ ኤሪያ። ኦኬ አሁን እዚህ ጋር የትኛው ያ እነዚህ አይነት ፊገሮችን እንትን ላይ ነው ቤዙ ላይ በመመስረት ነው እንትን የሚደረጉት ስማቸው የሚሰየምላቸው። አሁን የተባልነው ምንድነው? ስኩዌር ፒራሚድ ነው የተባልነው። ስኩዌሩ ምንድነው? የቤዙ ነው። የፒራሚዱ ቤዝ ስኩዌር ነው የተባልነው። ልክ እንደዚህ አድርጋችሁ ብቻ አስቡት እስቲ። ይሄ ቤዙ የስኩዌር ነው ብላችሁ አስቡት። ይሄን ስኩዌር ነው ብላችሁ አስቡት። የተባልነው ነገር ምንድነው? ኬት ነው የተባልነው። ቤዝ ኤጆቹ 6 ሴንቲሜትር ነው ማለትም ታች ያለው ቤዝ ማለት ነው። ሃይቱ ደግሞ 8 ሴንቲሜትር ነው የተባልኩት። ቤዙ ስንት ነው? ይሄኛው 6 ነው። ሃይት ማለት ከዚህ እስከዚህ ድረስ የሚመጣ ማለት ነው። ይሄኛው እስከዚህ ድረስ እንደዚህ ፐርፔንዲኩላር ይሆን ለቤዙ ስንት ነው የተባልኩኝ? ይሄ 8 ሴንቲሜትር ነው የተባልኩት። ኦኬ ሲ ኦኬ የተባልኩት ሶሪ ይሄ ሄቱ ሳይሆን ስላንቴት ማለት ይሄ አግዳም ያለው እንደዚህ ያለው ይሄኛው ነው። 8 ሴንቲሜትር የተባለው ይሄ ነው። ኦኬ አሁን ይሄ ስኩዌር ነው። ስኩዌር የተባለበት ማን አለ? የተጠየቅነው ላተራል ሰርፌስ ኤሪያ ነው። ኤል ነው። እንደምታውቁት ላተራል ሰርፌስ ኤሪያ 1/2 ፔሪሜትር ታይምስ ኤል ነው። ኤል ማለት ስላንቴት ማለት ነው። ስላንቴት የተሰጠው ነገር ነው። ኦኬ ፔሪሜትሩ የምን ነው ካላችሁ የቤዙ ፔሪሜትር ማለት የዙሪያ ማለት ነው። ከዚህ እስከዚህ ከዚህ እስከዚህ እነዚህ ድምር ማለት ነው። ፔሪሜትር ማለት 1/2 ፔሪሜትር ስኩዌር ከሆነ ከዚህ እስከዚህ ድረስ 6 ከሆነ ይሄም 6 ነው፣ ይሄም 6 ነው፣ ይሄም 6 ነው ማለት ነው የቤዙ። ስለዚህ 4 ታይምስ 6ን 4 ጊዜ እናባዛለን ማለት ለምን? ከዚህ እስከዚህ ፕላስ 6 ፕላስ ስለምንል ማለት ነው። ፔሪሜትር ይሄ ነው። ኤል ስንት ነው የተሰጠን? 8 ተሰጥቶኛል። አሁን በዚህ መስራት እችላለሁ። ግን አንዳንድ ጊዜ ምን ሆናል? ቅድም ይሄ ሄክሳጎናል ሊሆን ይችላል። ታች ያለው ሄክሳጎናል ሲሆን ፔሪሜትሩ የቅድሙ ፎርሙላ ትጠቀማላችሁ። እዚህ ጋር የተጠቀምነው ፔሪሜትሩ ለማግኘት ሄክሳጎናል ሲሆን ወይ ሄፕታጎናል ሲሆን ሌላ ፖሊገን ሲሆን ማለት ነው። ይሄ ስኩዌር ስለሆነ የስኩዌሩ ፔሪሜትር የዙሪያ ድምር ስለሆነ ማለት ነው የምንጠቀመው ይሄንን። ከዛ በሁለት የስንት ነው? 2 ታይምስ ይሄ ደግሞ 48 ነው የሚሆነው። ሁለቱን ስታባዙት ኤሪያ ኦፍ ላተራል ሰርፌስ ኤሪያ 96 ነው የሚታገኙት። 96 ሴንቲሜትር ስኩዌር ነው የሚታገኙት። አሁን በዚህ መሰረት መስራት ይቻላል። ስለዚህ ጥያቄው 96 ቢ ላይ አለ። ኦኬ 28ኛ ጥያቄ ደግሞ ይለናል a first term of a cone has radius 3 meter and 5 meter and a slant of 10 meter. What is its total surface area? የተባልነው ፈርስት ቴም አለ። የኮኑ ፈርስት ቴም ማለት የተቆረጠ ምንድን እንደዚህ አይነት ኮን አለ። ኮኑ ደግሞ ፈርስት ቴም ነው ማለት ኮኑ ከላይ እንደዚህ የተቆረጠ ነው ማለት ነው። ኦኬ ከዚህ እስከዚህ የታችኛው የቤዝ ኤሪያው ስንት ነው? 5 ሜትር ነው። 5 ሜትር ይሄ አሩ ማለት ነው። ትልቅ አሩ 5 ሜትር ነው። እዚህ ጋር ያለው ከላይ ያለው ራዲየስ ደግሞ የትንሽ አር ሊበለው ስንት ነው? 3 ሜትር ነው የተባልኩት። የተጠየቁት ቶታል ሰርፌስ ኤሪያ ነው። ኤሪያ ኦፍ ቶታል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ ከዚህ በፊትም እንደምታውቁት ፎርሙላ ምን ነበር? ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። አሁን በደንብ ተከታተሉኝ። ይሄ አሁን ዝም ብሎ አይደለም የሚሰጠን።
ላተራል ሰርፌስ ኤሪያ ለኮይን እንደዚህ አይነት ቀጥ ያለ ኮይን ቢሆን ያልተቆረጠ ፈርስተም የሆነ ያልሆነ ቢሆን ኖሮ ምን ነበር? 1/2 ፐር ሜትር ታይምስ ኤል ነበር አይደል? ቅድም በሰራነው መሰረት ልክ እንደዚሁ ለዚህም 1/2 ኤል ታይምስ ፐር ሜትር እንላለን። ነገር ግን አሁን ፐር ሜትሩ ምንድነው? የቤዙ ፐር ሜትር ነበር የዚህኛው ነበር ማለት ቅድም ባይቆረጥ ኖሮ አሁን ስንት ሆኗል? 2 ቤዝ ሆኗል። ስለዚህ 2 ፐር ሜትር ያለ ማለት ነው። ለሴ ይሄንን ፒ ብዬ ይሄንን ምን ልበል? ፒ ፕራይም ልበል። ስለዚህ አሁን 1/2 ኤል ታይምስ ፒ ፕላስ ፒ ፕራይም ላለው ኦኬ፣ ግልጽ ነው። ይሄኛው ላተራል ሰርፌስ ኤሪያ ማለት ነው። ኤሪያ ኦፍ ቶታል ነው እየሰራው ያለሁት። ከዛ ፕላስ ብዬ ቤዝ ኤሪያ አሁን ይሄንን ቢሆን ኖሮ አንድን ብቻ ይጠቀመው ነበር። እዚህ ጋር ሰርክል ስላለ የሰርክልን ኤሪያ ይጠቀማል ፎርሙላ ማለት ነው። ሁለት ስለሆነ አሁን ሁለት ስለሆነ ቤዝ ኤሪያውንም ሁለቱንም ይጠቀማል ማለት ነው። ቤዝ ኤሪያ ትልቁን ወይም ላርጅ ብዬ ልጠቀም ፕላስ ቤዝ ኤሪያ ኦፍ ዘ ስሞል ብዬ ልጠቀመው ይሄኛው ማለት ነው። ኦኬ ስለዚህ የሰርክሉ ፔሪሜትር ማለት ዙሪያውን አይደል? እነዚህ ዙሪያ ስንሄድ ሰርከምፍራንስ ነው የሚባለው። ሰርከምፍራንስ ማለት ፎርሙላ ምንድነው? 2 ፓይ ነው የሰርክል ሰርከምፍራንስ ዙሪያ ጥምጥሙ ማለት ነው። ስለዚህ 1/2L እንቱ ፓይ 2 ፓይ ትልቁ አር ለምን ይሄ ታችኛው ስለሆነ ፕላስ 2 ፓይ ትንሹ አር ይላል ይሄኛው ማለት ነው። ፕላስ ቤዝ ኤሪያው ስሞል ላርጅ ቤዝ ኤሪያው ሰርክል ሲሆን የሰርክል ኤሪያ ምን ነበር? ፓይ አር ስኩዌር ነበር ትልቁ አር ስኩዌር ፕላስ ፓይ ስሞል አር ስኩዌር ይላል አደርጋለሁ ማለት ነው። አሁን ከዚህ አሁን ኮመኑን ማውጣት ይቻላል። 2 ፓይ አር አለ 2 ፓይ አር አለ 1/2 ታይምስ ማለት እሺ ኤል ብዬ 2 ፓይ ብዬ አር ፕላስ አር ስሞል ማድረግ እችላለሁ። ኮመኑን አወጣው ይሄን ኮመን ስለሆነ ውጭ አወጣው ፕላስ ብዬ እዚህ ጋርም ኮመን ማውጣት ይቻላል። ምን አለ? ፓይ አለ ፓይ ብዬ አር ስኩዌር ፕላስ አር ስሞል ያ እናንተ እዚህ ጋር ተከታችሁ መስራት ትችላላችሁ አንድ አይነት ስለሆነ። ስለዚህ ሁለትን በሁለት ላጣፋው ከዛ ኤል ፓይ ኢንቱ አር ፕላስ አር ስሞል ፕላስ ፓይ አር ካፒታል ስኩዌር ፕላስ አር ስሞል ስኩዌር አደርጋለሁ። አሁን መተካት ይሄ ነው ፎርሙላ። የፈርስት ተርም የኮል ፈርስት ተርም ፎርሙላ ይሄ ነው። በቃ ሸምደዳችሁ ማየት ትችላላችሁ። ግን ከመሸምደድ ይልቅ ሊጠፋባችሁ ስለሚችል እንደዚህ በትክክል ከያዛችሁ ቢያንስ ብዙ ስቴፕ የምታተዱ እዚህ ጋር ሆናችሁ ማስታወስ ትችላላችሁ። አሁን ይሄንን ከተለማመዳችሁ ማለት ነው። ይሄንን ሁሉ የሄድኩበትን መንገድ ሳትሄዱ ኦኬ። ይሄን ስለዚህ ስላንቴት ስንት ነው ተሰጠኝ? አሁን የተሰጠኝ ነገር ልጠቀምበት። እዚህ ጋር ስላንቴቱ 3 ምናምን ኦኬ። እዚህ ጋር ስላንቴት ስንት ነበር? 10 ሴንቲሜትር ነው የተሰጠኝ። ይሄ 10 ነው 10 ሴንቲሜትር ነው። ይሄ ትንሽ እንደዚህ ቀጥ ያለ አይደለም፣ እንደዚህ ገደም ያለ ነው። ሆሪዞንታሊ ነገር ነውና ከዛ ኤል ስንት ነው? 10 ፓይ ኢንቱ አር ካፒታል 5 ነው። ስሞሉ ደግሞ 3 ነው። 3 ሲደመር 5 8 ይሆናል። ፕላስ ብዬ ፓይ አለኝ። ይሄ ትልቁ 5 ነው። 5 ስኩዌር 25 ፕላስ ስሞሉ ስንት ነው? 3 ነው። 3 ስኩዌር 9 ነው። እሺ ከዛ ይሄና ስንት ነው የሚሆነው? 80 ፓይ ፕላስ ከዛ ይሄና ይሄ ስንት ነው የሚሆነኝ? 34 ፓይ ይሆናል። ፓይ ሁሉም ጋር ምን ያለ ሴንቲሜትር ማለት ሜትር ስኩዌር አለ ኤሪያ ስለሆነ። ስለዚህ ስንደምሩ ስንት ነው የምናገኘው? 114 ፓይ ሜትር ስኩዌር እናገኛለን። 114 ፓይ ሜትር ስኩዌርን እናገኛለን። ይሄ ነው አሁን በዚህ ፎርሙላ የምትሰሩት። ኦኬ 114 ፓይ ሜትር ስኩዌር ያለው ምርጫ ላይ ስለሌለ ያው ስህተት አለበት ጥያቄው ላይ። ስለዚህ ማለፍ ይቻላል ስላልተሳሳት ነው እኛ በትክክል ስለሰራ ነው። መልስ የለም ጥያቄው ላይ። 29ኛው ደግሞ which statement about the power function አሁን ፓወር ፋንክሽን 11ኛ ክፍል ላይ ያለው f of x equals to n the power of negative n where n is the positive integers is false n positive integers ሲሆን false የሆነው የትኛው ነው ይለናል። እሺ a it is domain exclude x equals to 0 b as x approach to the positive infinity f of x approach to the 0 ይለናል። c the graph has a horizontally asymptote at y equals 0 d the function is symmetric about the y axis if n is even ይለናል።
ኦኬ ይሄንን ጥያቄ እንደተለመደው እናንተ ኮሜንት ላይ አስቀምጡልኝ። መልስ እጠብቃለሁ። ሰርታችሁ አስቀምጡልኝ። 29ኛው ጥያቄ ኤ ወይ ቢ ነው ወይ ሲ ነው ወይ ኤ ነው ብላችሁ መልሱልኝ። ስንቀጥል ከዚህ ያው ካልመለሳችሁ እኔ እቀጥላለሁ ከዚህ ሰርቼ 30ኛው ጥያቄ ጋር እናልፋለን። for f of x equals signum x square minus 4 what is the value of f of negative 3 እንላል። አሁን የተባልነው ይሄ እዚህ ጋር f of x equals to signum x square minus 4 ይልና f of negative 3 ላይ ነው የተጠየቀው። ሲግነም ላይ አሁን ከዚህ በፊት 11ኛ ክፍል ላይ የተማራችሁት ነገር ማስታወስ አለባችሁ። ሲግነም ኦፍ x ከተባለ እዚህ ጋር x ቦታ የሚገባው ኔጌቲቭ ከሆነ የትኛውም ነምበር ኔጌቲቭ ከሆነ ኔጌቲቭ 1 ነው የሚሆነው። እዚህ ጋር 0 ከገባ 0 ነው የሚሆነው። እዚህ ጋር ደግሞ ፖዚቲቭ ከሆነ የሚገባ ቁጥር 1 ነው የሚሆነው። ከዚህ በላይ አሁን ሲግነም ሌላ ቁጥር አያወጣም። ሚሊየን ኔጌቲቭ ብታስገቡ ኔጌቲቭ 1 ነው የሚያወጣላችሁ። ሚሊየን ነምበር ፖዚቲቭ ብታስገቡ አንድ ቁጥር ነው የሚያወጣላችሁ። ይሄን ፕሮፐርቲ ማወቅ ያለብን መጀመሪያ ሲግነም ላይ ማለት ነው። ስለዚህ ኤፍ ኦፍ ኔጌቲቭ 3 ስለተባለ ኔጌቲቭ 3 አሁን ኤክስ ቦታ መተካት ግዴታ አለብን ማለት ነው። ኤፍ ኦፍ ኔጌቲቭ 3 ብለን ኢኩዋል ሲግነም እንቱ ኔጌቲቭ 3 the whole square minus 4 እንላለን። ሲግነም ኔጌቲቭ 3 ስኩዌር ስንት ነው? 9 ነው ማይነስ 4 ከዛ ሲግነም 9 ማይነስ 4 5 ይሆናል። 5 ምንድነው? ፖዚቲቭ ነው አይደል? ፖዚቲቭ ከሆነ ፖዚቲቭ የትኛውም ነምበር ሲግነም ውስጥ ሲገባ ሲግነም ፋንክሽን ውስጥ ሲገባ ፖዚቲቭ 1 ሆኖ ነው የሚወጣው። አንሰርስ 1 ነው የሚሆነው። ኦኬ ሲ ላይ አለ። ይሄ ነው። ይሄንን ጥያቄ እንዳትረሱት ብዙ ዲፊኒሽን ስለምንሰጥበት ያው ዛሬ አልፌዋለሁ። እሺ 31ኛ the function f of x 2x squared plus 3x minus 1 over x minus 1 has a vertical asymptote at x equals to 1 and an oblique asymptote, b a horizontal asymptote at y is equals to 2, c no vertical asymptote, d both horizontal and vertical asymptote አለው አለ። የተሰጠን ነገር ይሄ ራሽናል ፋንክሽን የተሰጠን 2x squared plus 3x minus 1 over x minus 1 ነው። እንደዛ አይነት ነገር ሲሰጠን አሁን የተባልነው ነገር ምርጫው ላይ ስላየ ነው f of x ነው። ምን ማድረግ አለብን? ዲግሪዎቹን ቼክ እናደርጋለን። ከላይ ያለው ዲግሪ ከታች ካለው የሚበልጥ ከሆነ ይካፈላል ማለት ነው። ይሄ ነበር ሲምፕሊፋይ ስለሚደረግ ሲምፕሊፋይ ማድረግ እንችላለን ማለት ነው። ፎር ኤግዛምፕል እዚህ ሆኖ ለማድረግ እንሞክራለን። ከላይ ያለው ዲግሪ አሁን ከታች ያለው ይበልጣል አይደል? በዚህ ጊዜ የምኖረው ነገር አንድ ነገር አለ። ኦብሊኩ ሊኖረው ይችላል። እንደዚህ አይነት ከላይ ያለው ፋንክሽን ኑሜሬተሩ ላይ ያለው ከዲኖሚኔተሩ ሲበልጥ ማለት ነው። ከዚህ ጋር አንድ ነገር አውጥተን መሄድ እንችላለን። ቨርቲካል አሰምቶትን ማውጣት ይቻላል። ቨርቲካል አሰምቶት ማለት እዚህ ጋር ዶሚኖ ላይ ገብቶ 0 የሚያደርግ ቁጥር ማለት ነው። ዳት ሚንስ ኤክስ ቦታ አሁን በኤክስ ቦታ ገብቶ ይሄን 0 የሚያደርግ ቁጥር ይታወቃል አንድ ላይ ማለት ነው። ኤክስ አንድ ላይ ስትሆን ምን ይሆናል? ዶሚኖ 0 ይሆናል። ዶሚኖ 0 ይሆናል ማለት አንዲፋይን የሚያደርግ ያ ቨርቲካል አሰምቶት ይባላል። የቨርቲካል አሰምቶት አለው። ስለዚህ ይሄንን አገኘን። ሌላው ደግሞ ኦብሊክ አሰምቶት ሊኖረው ይችላል። ለምን? ከላይ ያለው ዲግሪ ከታች ካለው የሚበልጥ ከሆነ ፎር ኤግዛምፕል እንደዚህ ሰርተን ማግኘት እንችላለን። ሎንግ ዲቪዥን ተጠቅመን 2x ስኩዌር ፕላስ 3x ማይነስ 1 x ማይነስ ለ1 ስናካፍለው ብለን መስራት እንችላለን። 2x ስኩዌር ለx 2x ጊዜ እናባዛለን። 2x ታይምስ ይሄ 2x ስኩዌር ማይነስ 2x ታይምስ በማይነስ 1 ማይነስ 2x ይሆናል። ከዛ ይሄንን በኔጌቲቭ እናባዛዋለን። ይሄ ማይነስ 2x ማይነስ 2x ስኩዌር 0 ይሆናል። ከዛ ይሄና ይሄ ፖዚቲቭ ይሆንና ይሄን ስንት ይሆናል? 5x ማይነስ 1 ይሆናል ማለት ነው። 5x ሲካፈል ለዚህ ደግሞ ፕላስ 5 ጊዜ ይደርሳል። 5 ታይምስ ይሄ 5x 5 ታይምስ ማይነስ 1 ማይነስ 5 ይሆናል። ይሄንን ያው ታውቁታላችሁ ስለምታውቁት ነው። በኔጌቲቭ ስናባዛው ይሄና ይጣፋል። ከዛ የፖዚቲቭንና 4 ይቀራል ማለት ነው። 5 ማይነስ 1 4 ይቀራል ማለት ነው። ስለዚህ ይሄ ከሆነ አሁን ኦብሊክ አሰምቶቱ በዚህ ላይ ነው የሚኖረው።
2x + 5 ለምን አለ ኦብሊክ አሰምቶት አለ ማለት ነው። ስለዚህ ይሄ ግራፍ ቨርቲካል አሰምቶትና ኦብሊክ አሰምቶትን አለው ብለን መመለስ እንችላለን። ሌላው ደግሞ ሆል የምኖረው ምን ሲሆን ነው ከተባለ ይህንን ከላይ ያለው ፋክተራይዝ ብናደረግ ፎር ኤግዛምፕል ዝም ብዬ ላድርጎና ኤክስ ማይነስ ዋን አለ አይደል ከታች ከላይ ያለውን ፎር ኤግዛምፕል ኤክስ ማይነስ ዋን ታይምስ ኤክስ ፕላስ ቱ የሚሆን ከሆነ የሚሆንበት አጋጣሚ ቢኖረው ኖሮ ይሄ ፋክተራይዝ ዳውን በእርግጥ ከዚህ በላይ ስለማይሆን ነው። ይሄና ይሄ አሁን ምን ይጣፋሉ አይደል? ከተጣፉ እዚህ ጋር ምን ሆኗል? ሆል ያለው እንላለን። ነገር ግን በዚህ ፋንክሽን ላይ ሆልን አላገኘንም። ስለዚህ ቨርቲካል አሰምቶት አንድ ላይ አለ፣ ሌላ ደግሞ ኦብሊክ አሰምቶት አለው ብለን መመለስ እንችላለን። ሌላ ደግሞ ምን ያለ ሆሪዞንታል አሰምቶት የለውም። ሆሪዞንታል አሰምቶት ለመኖር ምን መሆን አለበት? ሁለቱም ዲግሪ እኩል መሆን አለባቸው። ይሄ ኤክስ ነው። ኖ ቨርቲካል አሰምቶት ይላል። ቨርቲካል አሰምቶት አለው በእርግጥ አንድ ላይ ቦዝ ሆሪዞንታል እንደ ቨርቲካል አሰምቶት አለ። ቨርቲካል አለ ሆሪዞንታል ግን የለውም። ኤስ ቨርቲካሊ አሰምቶት አት ኤክስ ኢኳልስ ቱ ዋን ላይ እንደ አን ኦብሊክ አሰምቶት አለ። ይሄ ትክክለኛው ነው። 32ኛው the height h of t of the projectile is modeled by ht is equals to negative 4.9 t square and plus 20t plus 2 ይለናል። at what time does the projectile hit the ground ይለናል። የተባልነው ነገር ሄት አለ h of t ሄት አለ ሄቱ ደግሞ በፋንክሽን ኦፍ ቲ ነው የተገለጠ። a projectile is the modeled by h of t is equals to ይሄ ነው የተባለው ፋንክሽኑ ይሄ ነው የተሰጠን። at what time does the projectile hit the ground ነው ግራውንድን የሚነካበት ታይም ማለት ነው። ይሄ ማለት ምን መሰላችሁ? ከሆነ ሄት ጋር ከዚህ ወድቅ የሚወድቅበት ግን ኢኩዌሽን ምን ሰጥቶን ከፊዚክስ ጋር የሚገናኝ ነገር አይነት ጥያቄ ነው። ሄቱ ከዚህ አሁን በዚህ ፋንክሽን ነበር። ይሄ ሄት ግራውንድን የሚነካበትን ታይም ነው ተጠየቅነው። በምን ሰከንድ ነው መሬትን የሚነካው ነው የተባለው። መሬትን ይነካል ማለት ደግሞ ይሄ ኤች ከተባለ መሬትን የሚነካበት ሲነካ ደግሞ ምንድነው ኤቹ ዜሮ ይሆናል ማለት ነው። ዳት ሚንስ ኤቹ ዜሮ የሚሆንበት ሄቱ ዜሮ የሚሆንበት ቦታ ነው የተባለው። ካያችሁ ምን አይነት ፋንክሽን ነው? ኤች ኦፍ ቲ ዜሮ የሚሆንበት ስለተባለ 0 ኢኳልስ ቱ ኔጌቲቭ 4.9 ቲ ስኩዌር ፕላስ 20 ፕላስ 2 ብላችሁ 20 ቲ ነው ይሄ ነው ፋንክሽኑ የተሰጠን። ይሄንን ለመስራት የኳድራቲክ ፎርሙላ መጠቀም እንችላለን። ኳድራቲክ ፋንክሽን ስለሆነ ማይነስ ቢ ፕላስ ኦር ማይነስ ራዲካል እንደ ራዲካል ቢ ስኩዌር ማይነስ 4 ኤሲ ኦቨር 2ኤ አለ። ያችን ማይነስ 4.9 ስትሆን ቢ ደግሞ 2 ነው፣ ሲ ደግሞ ማለት 20 ነው፣ ሲ ደግሞ 2 ነው። ስለዚህ ማይነስ 20 ፕላስ ኦር ማይነስ ራዲካል ውስጥ ቢ ስኩዌር ማለት 20 ስኩዌር ነው 400 ማይነስ 4 ኢንቱ ኤ ታይምስ ሲ ነው። ኤ ስንት ነው? ማይነስ 4.9 ታይምስ ሲ 2 ነው ታይምስ 2 ራዲካል ውስጥ ነው ይሄ ሁሉ ያለው። ከዛ ኦቨር ብለን ትዋይስ ኦፍ ኤ ነው። ኤ ስንት ነው? ማይነስ 4.9 ነው የሚሆነው። አሁን ይሄንን ብታወጡት ሁለት አይነት ኢኩዌሽን የምታገኙት ሁለት አይነት ፋንክሽን የምታገኙት ነገር አንደኛው ፖዚቲቭ እና አንደኛው ኔጌቲቭን ታገኛላችሁ። የተባልነው ታይም ስለሆነ ታይም ኔጌቲቭ ስለማይሆን ምን እናደርጋለን? ፖዚቲቭን እንወስዳለን። አሁን እናንተ ሰርታችሁ ቼክ አድርጉት። ይሄንን ያው የማባዛትና የመደመር እንትን ስለሆነ እዚህ ጋር ጊዜ ማጥፋት አይጠበቅብንም። ያ የምታገኙት አፕሮክሲሜትሊ የኔ ነምበር ነው። ቼክ አድርጉት ምናልባት ከተሳሳትኩኝ። በዚህ ፎርም ይሰራል። ሌላኛው ዋናው ጥያቄ አሁን 33ኛው ጥያቄ እንደዚህ ይላል። for the matrix the size of a 2/3 ማትሪክስ አለ a የምትባል b ደግሞ 3/2 ነው which statement is true ይለናል። ab and b are both undefined ይላል። ab is a 3/3 ማትሪክስ ይላል። c ደግሞ ba is 2/2 ማትሪክስ ይላል። d ደግሞ ab is undefined ይላል። የተባለው ነገር አንድ ነገር እናየውና እዚህ ጋር አንዳንድ ነገሮችን እናያለን ኢምፖርታንት የሆኑ ጥያቄዎች። ከዛ a 2/3 ነው፣ b ደግሞ 3/2
2 ነው ማትሪክሱ የተሰጠን። አሁን ይሄ የማልቲፕሊኬሽን ነው ህጉን የምንከተለው። ይሄንን ኤን እና ቢን ክሮስ ብናደርግ ወይ ማልቲፕላይ ስናደርግ የምናገኘው ነገር መጀመሪያ ላይ ያለው አንደኛ ማለትም ሮን ሮን ከምኑ ጋር ኮሎመኑ ጋር ሁለተኛው ጋር የምናገኘው አዲሱ የምናገኘው ማትሪክስ ይሄ ነው የሚሆነው። that means 2 by 2 ማትሪክስ አዲሱ የምናገኘው ማትሪክስ ማለት ነው። ሁለተኛው ፖይንት ደግሞ የትኛው ማትሪክስ ክሮስ ለማድረግ ማልቲፕላይ ለማድረግ እዚህ ጋር ያለው የአንደኛው ኮሎመን እና የሁለተኛ ሮ እኩል መሆን አለበት ማለት ነው። ፎር ኤግዛምፕል ኬ ቢ የሚባል ማትሪክስ አለ ብዬ ልውሰድ ኤን ቢን ደግሞ ሲ ኬ ብዬ ቢወስድ ክሪስ ክሮስ ለማድረግ ኤን ከቢ ጋር ክሪስ ክሮስ ለማድረግ ግዴታ ቢ ከምን ጋር እኩል መሆን አለበት? ከሲ ጋር። ቢ እኩል ሆናል ከሲ ጋር፣ አለበለዚያ አይቻልም። ኤንን ያዙት ግዴታ ነው ፕሮፐርቲ ስለሆነ። ክሪስ ክሮስ ሳደርገው የማገኘው ወይም ፕሮዳክቱን ማልቲፕላይ ሳደርገው የማገኘው ደግሞ አንደኛው ላይ ያለው እና ሁለተኛ ካለው ጋር ሳይዙ እኩል ነው ማለት ነው። ኬ ባይ ኬ የሆነ ማትሪክስ ነው የማገኘው። ይሄ ኬ ባይ ኬ። ይሄንን ያዙት። አሁን የዚህን ህግ የማያሟላ ካለ እናጣፋለን። ፎር ኤግዛምፕል አንደኛው ነገር ምን ይለናል? አንደኛው ኤ ላይ ያለ ምርጫ ምን እያለን ነው? ኤን ከቢ ጋር ማለትም ይሄን ከዚህኛው ጋር ስታባዙት እና ቢን ከኤ ጋርም ፕሮዳክት ማድረግ ይቻላል ከተባለ እሺ ኤን ይሄ ነው አይደል? ኤን ከቢ ጋር ይቻላል። ለምን? ይሄና ይሄ እኩል ስለሚሆን። እሺ ቢ እና ኤ ብዬ ልጻፈው። ቢ ማለት 3 ክሮስ ባይ 2 ነው አይደል? ቢ ማለት ነው። ኤ ደግሞ 2 ባይ 3 ነው። ስለዚህ ሁለቱንም ክሪስ ለማባዛት ምን ያስፈልገኛል? ይሄ ቁጥርና ይሄ እኩል መሆን አለበት። ስለዚህ ኤ ቢን እና ቢ ኤም ይቻላል ማለት ነው። በሁለቱም ዲፋይንድ ይሆናል ማለት ነው። ይሄ ልክ ነው። ቢ ሚላለን ቢ ደግሞ ኤ እና ቢን ክሪስ ማልቲፕላይ በምታደርጉበት ጊዜ የምታገኙት ሳይዙ አዲሱ ማትሪክስ 3 ባይ 3 ነው አለኝ። 3 ባይ 3 ነው ማለት ይሄና ይሄ ነው ማለት ነው። አይሆንም። የምናገኘው 2 ባይ 2 ነው የምናገኘው። ስለዚህ ሲ ጋር ስንመጣ ደግሞ ቢኤ ኢዝ ቢን ከኤ ጋር ፕሮዳክት ስታደርጉ የምታገኙት ነገር 2 ባይ 2 ማትሪክስ ነው አለኝ። አሁን ዝም ብሎ ቢን ከኤ ጋር ነው ማለት ይሄ ነው ማለት ነው። ቢን ከኤ ጋር ማለት ይሄ ነው የምናገኘው 3 ባይ 3 ማትሪክስ ነው እንጂ 2 ባይ 2 አይደለም። ይሄም ልክ አይደለም። ዲ አንድ ፋይ ነው ይላል። ትክክለኛ መልሳችን ኤ ላይ አለ። ይሄ ነው የሚሆነው። ይሄ ፕሮፐርቲውን ያዙት። የአንድ እንደዛ ነው ጥያቄዎች ሊመጡ ስለሚችሉ 34ኛው what the solution of this system of the linear equation ያለ ይሄ ለዚህ linear equation ሶሉሽኑ ምንድነው የተባልነው። አሁን ሶሉሽን ልንሰራ ነው ማለት ነው። ይሄንን ጥያቄ ያው ልጻፉ። እንደዚህ አይነት ጥያቄ ሲሰጥን ሶሉሽን ለማግኘት መጀመሪያ ወደ ኦግመንትድ ማትሪክስ መቀየር ግዴታ አለብን። ኦግመንትድ ማትሪክስ ማለት ኮኤፊሺየንቶቹን መውሰድ እዚህ ጋር የተጻፉት ኮኤፊሺየንቶች ብቻ ወስደን ወደ አፐር ትራያንጉላር ወይ ሎወር ትራያንጉላር ማትሪክስ መቀየር አለብን። ከዳያጎናሉ በታች ያሉትን ዜሮ ማድረግ ስላለብን ወደዚህ እንቀይራለን ማለት ነው። ፎር ኤግዛምፕል አሁን ኮኤፊሺየንቶቹን ልጻፉ። እዚህ ጋር 1 አለ፣ 2 አለ፣ 3 1 2 3 ቀጥሎ 2 ማይነስ 1 እና 2 ማይነስ 1 1 ኮኤፊሺየንቶቹን ምጻፉ። ስለዚህ ዘድ ጋር ደግሞ 1 3 4 1 3 4 ከዛ እዚህ ጋር ደግሞ 3 1 4 3 1 4 ኦኬ። ይሄ ነው ኦግመንትድ ማትሪክሱ። ስለዚህ አሁን እነዚህን አሁን ከዲያጎናሉ በታች ማለትም ከዚህ በታች ያሉትን ዜሮ ለማድረግ እንሞክራለን። ስንሞክር ደግሞ ምን እናደርጋለን? ይሄኛው ላይ ፊክስ ማድረግ አለብን። 1 2 1 እና 3 ይሄ ስለማይቀያየር ማለት ነው። ከዲያጎናሉ በታች ከተባለ ይሄ ከዚህ ከራሱ በታች ስለሆነ እንተዋለን። እነዚህ ደግሞ አሁን ዜሮ ለማድረግ ሊሞክር ይሄ ዜሮ የሚሆነው እንዴት ነው? በኔጌቲቭ ይሄንን በሁለት አባዝቼ ከዚህ ሲቀንሰው እሺ አንደኛው ሮ በኔጌቲቭ ላባዛውና ማለትም ይሄኛውን ማይነስ 2 ሮ 1 ፕላስ ሮ 2 ባረገው ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ነው።
ሲደምሮ ደግሞ ሮ ዋንም 0 ይሆንልኛል ማለት ነው። ያችሁ አይደል? ስለዚህ ኔጌቲቭ r1 ይሄ ነው አይደል? ኔጌቲቭ 2 ታይምስ r1 ስንት ነው? 1 ፕላስ r2 ሁለት ነው አይደል? እዚህ ጋር 2። ስለዚህ ይሄ ስንት? ኔጌቲቭ 2 ይሆናል ፕላስ 2 እዚህ ጋር ስንት አገኛለሁ? 0 አገኘሁ። ይሄኛውስ በሱ ነው ማባዛ። አሁንም ይሄ ፊክስ ነው። አሁን ይሄ ፎርሙላ ስለሚጠቀሙ ኔጌቲቭ 2 ሲባዛ 2 ስንት ነው? ኔጌቲቭ 4 ነው። ኔጌቲቭ 4 ማይነስ አሁንም ይሄ ማይነስ ማይነስ አንድ ሲያደርገው ስንት አገኛለሁ? ማይነስ 5ን አገኘሁ። ማይነስ 5ን አገኛለሁ። ኔጌቲቭ 2 ሲባዛ አሁንም ይሄኛው ነው ኔጌቲቭ 2 ይሆናል ፕላስ 3 አንድ አገኛለሁ። ከዛ ኔጌቲቭ 2 ሲባዛ 3 ኔጌቲቭ 6 ይሆናል። ኔጌቲቭ 6 ሲደመር 1 ኔጌቲቭ 5 አገኘሁ። ሁለተኛው ሰራው። ሁለተኛው ጨረስኩኝ። ወደ ሶስተኛው ጋር ሲመጣ ደግሞ ሶስተኛውንም ማለትም እዚህ ጋር ነኝ አይደል? እንዳትረሱት ይሄንን ሶስተኛውን ደግሞ ይሄንንም ይተካለው ማለት ነው በሆነች ነበር። ምን በማድረግ መጀመሪያ ላይ ያለው 0 የሚያደርገኝ ቁጥር ልፈልግ። ስንትን አባዝቼ ስንትን ብደምረው ነው ይሄን 0 3 0 የሚያደርገኝ ኔጌቲቭ 3 ያስፈልገኛል። ኔጌቲቭ 3 ለማግኘት አንደኛውን በምን ላባዛው? በኔጌቲቭ 3 r1 ላርጎና r1 ኔጌቲቭ 3 ላባዛውና ፕላስ ከምኑ ጋር ከ3 ከራሱ ጋር r ከ3 ጋር ልደምረው። ይሄ ነገር ያው ስለምታውቁት ነው እንጂ ጊዜ ለመጠቀም እንደዚህ የሚሰራው። እሺ ኔጌቲቭ 3 ታይምስ እዚህ ጋር ያለው r1ን ስንት ነው? ኔጌቲቭ 3 ይሆናል። ፕላስ አለኝ አይደል? ፕላስ r3 ማለት እዚህ ጋር ያለው ራሱን ማለት ነው። እዚች ጋር ያለው ፕላስ 3 ስንት ሆናል? 0። ኦኬ እዚህ ጋር ያለው 0 ይተካለው ማለት ነው። ኔጌቲቭ 3 ታይምስ 2 ስንት ነው የሚሆነው? ኔጌቲቭ 6 ይሆናል። ፕላስ ብዬ r3 ማለት እቺ ናት። ፕላስ 1 እኩል ሆናል ስንት? ማይነስ 5። ስለዚህ እዚህ ጋር ያለ ማይነስ 5 ነው። ኔጌቲቭ 1 ታይምስ 3 ማለት ኔጌቲቭ 3 ታይምስ 1 ኔጌቲቭ 3 1 ኔጌቲቭ 3 ሲደመር 4 1 ይሆናል ማለት ነው። እዚህ ጋር ያለው 1 ከዛ ኔጌቲቭ 3 ታይምስ 3 ኔጌቲቭ 9 ኔጌቲቭ 9 ሲደመር 4 ኔጌቲቭ 5 ይሆናል ማለት ነው። ይሄንን አገኘው። አሁንም ሶሉሽን ስትል ማግኘት አልችልም እዚህ ሆኜ ሁለት ቫሪያብል አለ እዚህም። ስለዚህ አሁን እንዳለ ልጻፈው። አንደኛውን 1 2 1 እና 3 ሁለተኛው ልጻፈው 0 ማይነስ 5 እና 1 ማይነስ 5 ከዛ ሶስተኛውን 0 ለማድረግ ሞክር። እዚህ ጋር 0 ሆኖልኛል። ሁለተኛውን ይሄን 0 ለማድረግ ምን ባደረገው ነው? ከዛ በኔጌቲቭ ላባዛው r2ን ኔጌቲቭ ላባዛው ሊደምሩ ከr3 ጋር ይቻላል አይደል? ይሄ በኔጌቲቭ ሳባዛው ሁሉም ነው ፖዚቲቭ። ይሄ ኔጌቲቭ ይሄ ፖዚቲቭ ይሆናል። ሲደምሮስ ኔጌቲቭ ሲባዛ ኔጌቲቭ 5 ፖዚቲቭ ነው። 5 ፖዚቲቭ ፕላስ ይሄ 0 ይሆናል ከኔጌቲቭ ጋር። ኔጌቲቭ ሲባዛ ይሄኛው ኔጌቲቭ 1 ሲደመር 1 0። ኔጌቲቭ ሲባዛ ኔጌቲቭ 5 ፖዚቲቭ 5 ማይነስ ይሄኛው 0 ይሆናል። አያችሁ አሁን ይሄኛው ኤክስን ይወክላል። ይሄ መደዳ ሁሉ ይሄ ዋይን ይወክላል። ይሄ ዜድን ይሄ ደግሞ እኩል ሆናል ማለት ነው። ቅድም እንዳወጣ ነው ኮኤፊሺየንቱ ለይተን ስናወጣ አሁን ምንድነው የተባልነው? ዜድ ምንዳት ዜድ እኩል ሆናለች 0 አግኝተናል አይደል? ዜድ እኩል ሆና 0። ስለዚህ እዚህ ጋር ያለውስ ኤክስ ምንድነው? 0 ናት። ፕላስ ዋይስ ማይነስ 5 ዋይ አለን ፕላስ ዜድ እኩል ሆናል ከስንት ጋር? ከ5 ጋር ማይነስ 5 ጋር። ኦኬ ይሄ 0 ስለሆነ መተው ይቻላል። ማይነስ 5 ዋይ ፕላስ ዜድ ስንት ነው ብለናል? 0 ነው አይደል? ኦኬ ዜድ 0 ማድረግ 0 ስለሆነች እንተዋለን። እኩል ሆናል ማይነስ 5 ብለን መስራት እንችላለን። ኦቨር ማይነስ 5 ኦቨር ማይነስ 5 ማይነስ 5 በማይነስ 5 ዋይ ኢዝ ኢኳልስ ቱ ማይነስ በማይነስ 1 ኦኬ ዜድን 0 ዋይን 1 አገኘን። ከዛ አሁንም ወደዚህ እንመጣለን። አንደኛው ላይ ምን ማለት ነው? 1 ማለት ኤክስ ፕላስ 2 ማለት 2 ዋይ ማለት ነው። ፕላስ ዜድ ማለት ዜድ ራሷን እኩል ሆናለች 3 ነው። ዜድ 0 ነው። ኤክስን አላገኘን። ፕላስ 2 ታይምስ ዋይ ስንት አገኘን? ዋይን 1ን አግኝተናል። ስለዚህ 1 እኩል ሆናል 3 ማለት እንችላለን። ኤክስ
ፕላስ 2 ኢኩሎናል 3 ኤክስ ኢኩሎናል 2 ወደዛ ስትሄድ ማይነስ 2 ትሆናለች። 3 ማይነስ 2 1 ነው። ኤክስ 1 በዚህ ፎርም እናስቀምጥ። በኤክስ እና በዋይ በዘድ ስናስቀምጠው ምን ሆናል? ኤክስ 1 ናት፣ ዋይም 1 ናት፣ ዘድ 0። ይሄ ነው ሶሉሽን ሴቱ። ሶሉሽን ሴት በዚህ ፎርም ይሰራል ማለት ነው። ነገር ግን አሁን ይሄን ሁሉን ሳንሄድ ይሄን ብቻ ካገኘ ነው ሶሉሽናችን ዲተርማይን ሊሆን ይችላል። ስንት ሶሉሽን እንዳለው ዘድ ኢኩዋል 0 ኢኩዋል ከዚህ እዚች ጋር ነው የሚወሰነው ሶሉሽኑ። 0 ኢኩዋል ከ0 ጋር ከተባለ ምን አለ ማለት ነው? መኒ ሶሉሽን አለው ማለት ነው። እዚህ ጋር አሁኑ መወሰን ይቻላል። ይሄ ምርጫ ላይ ስላለ ግን አሁን ምን አለ? ኤ ላም ያለው እዚህ ጋር ካያችሁ ኤ ላም ያለው 1 1 0 ቢ ላይ 1 1 0 ዲ ላይ ደግሞ ኖ ሶሉሽን አይደለም። ስለዚህ ሞር እኔ የሚመርጠው ኢንፋይናይት ሜኒ ሶሉሽን አለው። ምክንያቱም መጨረሻ ላይ ያለው ትክክል ሲሆን ከዚህ እስከዚህ ባለው ነው የሚወሰነው እንትኑ ሶሉሽን ሴቱ ማለት ነው። ሌላኛው ደግሞ እዚህ ጋር ያለው ምርጫ እዩት። 35 ጥያቄ ኢፍ ኤ ይሄ ከሆነ ዋት ዘ ኤ ኢንቨርስ ይለናል። ኢንቨርስ ማትሪክስን እንዴት እንደምፈልግ አሳያችኋለሁ። አሁን ማትሪክሱ የተሰጠን 2 ባይ 2 ነው። 2 3 እና 1 4 ነው የተሰጠን ማትሪክሱ። ከዛ ይሄ ኤ ነው። የኤን ኢንቨርስ ነው የተጠየቅነው። ልብ በሉ አንድ ፕሮፐርቲ አለ። በቀላሉ የምትሰሩበት መንገድ ያሳያችኋል አሁን ነው። ነገር ግን ዋናው ማወቅ ስላለባችሁ ይሄን እናየዋለን። ፕሮፐርቲ አለ። አንድ ማትሪክስ ኤ ከተባለ ከራሱ ኢንቨርስ ጋር ከተባዛ ምን ይሰጠናል ይላል ፕሮፐርቲው። አይደንቲቲ ማትሪክስን ይሰጠናል ይላል። አይደንቲቲ ማትሪክስ ማለት ዳያጎናሉ 1 1 የሆነ ሌላው ደግሞ 0 0 የሆነ እንደማለት ነው። አይደንቲቲ ማትሪክስ ማለት ፎር ኤግዛምፕል ይሄ ነው። ይሄ 2 3 1 4 አይደል? የዚህ የአይደንቲቲ ኦፍ ኤ ማትሪክስ ምንድነው? 1 1 እና 0 0 ነው ማለትም ዳያጎናሉ ምንድነው? ዳያጎናሉ 1 1 ይሁንና ሌላው 0 ነው። ለምን? ይሄ 2 ባይ 2 ከሆነ አይደንቲቲውም 2 ባይ 2 መሆን አለበት አይደል? ኦኬ። ስለዚህ ምን እናደርጋለን? ከኢንቨርሱ ጋር ከተባዛ ይለናል ፕሮፐርቲው። አንድ ማትሪክስ ከኢንቨርሱ ጋር ከተባዛ አይደንቲቲን ይሰጠናል ይላል። እሺ እንደዛ ከሆነ እንደዚህ እናርጓ። የተሰጠን ማትሪክስ ይሄ ነው አይደል? ይሄንን ከኢንቨርሱ ጋር ነው የምናባዛው። ነገር ግን ኢንቨርሱን አናውቅም። ኢንቨርሱ ዝም ብለን ኤ ቢ ሲ ዲ እንበለው። ከዚህኛው ጋር ከተባዛ አይደንቲቲን እንደሚሰጠን እናውቃለን። አይደንቲቲ ግን ማለት ነው 1 0 እና 0 1 ነው። ይሄንን ይሰጠናል ነው። ስለዚህ እናባዛው። ስናባዛው ይሄንን በሮውን ከኮሎመን ጋር እንደምናባዛው ታውቃላችሁ። 2 ታይምስ ኤ 2 ኤ ፕላስ 3 ታይምስ ሲ 3 ሲ አንደኛው ጨረስን። ሁለተኛው ጋር እናልፋለን። 2 ታይምስ ቢ 2 ቢ ፕላስ 3 ታይምስ ዲ 3 ዲ ከዛ ወደዚህ እናልፋለን። ኤ ታይምስ 1 ታይምስ ኤ ፕላስ 4 ታይምስ ሲ 4 ሲ ነው። ከዛ ደግሞ ሁለተኛው ጋር ስናልፍ 1 ታይምስ ቢ ይሆናል። 4 ታይምስ ዲ ፕላስ 4 ዲ ይሆናል ማለት ነው። እንዴት እንደምናባዛው ማታውቁ ከሆነ አጥኑት። ከዛ 1 0 እና ከ0 1 ጋር እኩል ነው ይለናል። አያችሁ? ስለዚህ አሁን እንደዚህ እናደርገዋለን። ከዚህ እስከዚህ ያለው ከዚህኛው ጋር እኩል ነው፣ የኛ ብቻ ጋር ማለት ነው። ከዚህ እስከዚህ ያለው ከ0 ጋር እኩል ነው። ከዚህ እስከዚህ ያለው ከዚህኛው ጋር እኩል ነው። ከዚህ እስከዚህ ያለው ከዚህኛው ጋር እኩል ነው። እኩል ይሆናል ከተባለ ያው መሆን ስላለበት ስለዚህ እንደዚህ እናደርገዋለን። 2a ፕላስ 3c እኩል ይሆናል ከ1 ጋር 1 ብለን ይሄኛውስ a ፕላስ 4c እኩል ይሆናል ከምኑ ጋር ከ0 ጋር ብለን መስራት እንችላለን። ሁለተኛውስ 2b ፕላስ ይሄኛው ማለት ነው 3d እኩል ይሆናል 0። ሶስተኛውስ ይሄኛው የመጨረሻው b ፕላስ 4d እኩል ይሆናል ከ1 ጋር ብለን መስራት እንችላለን። ኦኬ። ስለዚህ አሁን ያው ሳይመልታኒየስሊ መፈለግ ይቻላል። አሁን ሁለቱንም አንዱን ወደዛ ያርጋችሁ መተካት ይቻላል። እየተካን እንስራ። ኤ ለማግኘት ወደዛ እናሳልፋለን። እስቲ
ኤ ኢኮሎናል እቺ ወደዛ ስትሄድ ማይነስ 4 ሲ ነው። እቺ በኤ ቦታ አንደኛ ኢኩዌሽን ላይ መተካት ይችላል አይደል? ስለዚህ 2 ታይምስ ኤ ማለት ማይነስ 4 ሲ ነው። ማይነስ 4 ሲ ፕላስ 3 ሲ ሲጋ ያለችው ማለት ነው። ኢኮሎናል 1 ማለት ነው። ከዛ እናባዛዋለን። ማይነስ 8 ሲ ፕላስ 3 ሲ ኢኮሎናል 1 ማይነስ 8 ሲ ፕላስ 3 ሲ ስንት ነው? ማይነስ 5 ሲ ኢኮሎናል 1 ኦቨር ማይነስ 8 ኦቨር ማይነስ 8 ስናደርገው ደግሞ ሲ ኢኮሎናል 1 ኦቨር ሶሪ 5 ነው። ይሄኛው 5 ነው የሚሆን አይደል? ኦኬ ሶሪ 5 ኦቨር 5 ኦቨር 5 ነው። ማይነስ 8 ፕላስ 3 ማለት ነው። እሺ ማይነስ 5 አገኙ። አሁን ሲን አግኝቼዋለሁ። ሲን አገኘሁ። እሺ ሲን ካገኘሁ እዚህ ጋር አምጥቼ ልተካውና የት አለኝ? አዎ እዚህ ጋር ሲ ቦታ አምጥቼ ልተካውና ኤን ማግኘት እችላለሁ። ኤ ፕላስ 4 ኢንቱ ሲ ስንት አገኘሁ? ማይነስ 1 ኦቨር 5ን አገኘሁ። ማይነስ 1 ኦቨር 5 ኢኮሎናል 0 አልኩኝ። ስለዚህ ኤ ፕላስ ይሄ ሲባል ስንት ነው? ማይነስ 4 ኦቨር 5 ኢኮሎናል 0። ኤ ኢኮሎናል ይሄ ወደዛ ሲያልፍ ደግሞ 4 ኦቨር 5 ይሆናል ፖዚቲቭ። ኤንም አገኘሁ። ስለዚህ ይሄንን ጨረስኩኝ። ሁለተኛውን አንደኛ እዚህ ጋር ያለውን ወደዛ አልፋለሁ። አሁን ይሄንን ልተካው። በምን ልተካው? ቢን ወደዛ ላሳ ወይ እስቲ ያው ይሄንን ኢኩዌሽን ከዚህ ላግ 2b ኢኮሎናል ብዬ እቺን ወደዛ ሳሻግራት ማይነስ 3 ዲ ትሆናለች ማለት ነው። ኦቨር 2 ላርጎ ቢ ኢኮሎናል ማይነስ 3 ኦቨር 2 ዲ አገኘው። ኦኬ ይሄንን አምጥቼ አሁን ቢ ባለችበት እዚች ጋር መተካት እችላለሁ ማለት ነው። ቢ ማለት ስንት ነው? ማይነስ 3 ኦቨር 2 ዲ ነው። ፕላስ ስንት አለኝ እዚህ? 4 ዲ አለኝ። 4 ዲ ኢኮሎናል 1 ከዛ ኤንን መደመር ይችላል። ኦቨር 2 ኮመን አድርጌ ሲደምሮ 8 ዲ ማይነስ 3 ዲ ኦቨር 2 ኢኮሎናል 1 ይሆናል ማለት ነው። ከዛ ኤን ስንት ነው የሚሆነው? 5 ዲ ኦቨር 2 ኢኮሎናል 1 ነው የሚሆነው። ክሪስ ክሮስ አደረገው ኦቨር 1 ብዬ 5 ዲ ኢኮሎናል 2 ዲ ለማግኘት ኦቨር 5 ሲያደርገው ዲ ማለት 2 ኦቨር 5ን አገኛለሁ። ቺ ዲ ናት። አሁን ምን ቀረ? ኤን አግኝቻለሁ፣ ሲን አግኝቻለሁ፣ ዲን አግኝቻለሁ፣ ቢ ነው ቀረ አይደል? ቢን ለማግኘት ደግሞ እዚህ ጋር ላምጣና ዲ ቦታ ሊተካው ይሄን። እሺ ቢ ፕላስ 4 ኢንቱ ዲ ስንት ነው አገኘሁት? እዚች ጋር 2 ኦቨር 5 2 ኦቨር 5 ኢኮሎናል ስንት? ከአንድ ጋር ኦኬ። ቢ ፕላስ የስንት ነው? 8 ኦቨር 5 ኢኮሎናል 1 አደርጋለሁኝ ማለት ነው። ወደዛ ላሻግረው። ቢ ማለት 1 ማይነስ 8 ኦቨር 5 ነው። ከዛ ቢ ማለት ኢኮሎናል ቢ ስንት ነው? ይሄ 5 ማይነስ 8 ኦቨር 5 ይሆናል። ቢ ማለት ማይነስ 3 ኦቨር 5 ነው። ኦኬ እሺ አሁን ያገኘሁትን በኦርደር ላስቀምጠው። ኤ 4 ኦቨር 5 አግኝቻለሁ። ቢን ማይነስ 3 ኦቨር 5 አግኝቻለሁ። ሲን የት ነበር ያገኘሁት? እዚች ጋር ማለት ነው። እዚች ጋር ማይነስ 1 ኦቨር 5 አግኝቻለሁ። ዲን 2 ኦቨር 5 አግኝቻለሁ። ይሄ ምኑ ነው? ኢንቨርስ ማትሪክስ ነው ማለት ነው። አሁን ይሄንን የት እተካለሁ? ቅድም እዚች ጋር ነበር አይደል? እዚች ጋር መተካት በኦርደር ላስቀምጥ። በኦርደር አሁን አስቀምጫለሁ። ኤ ቢ ሲ ዲ። ኤ ማለት እዚች ጋር የምትቀመጥ፣ ቢ ማለት እዚች ጋር፣ ሲ ማለት እንደዛው እንደ ቁጥሩ ማለት ነው። ይሄ እዚህ ጋር በኦርደር ስላስቀመጥኩኝ አሁን እዚህ ጋር ምን ይታያቸዋል? ኦቨር 5 አለ፣ ኦቨር 5 ኦቨር 5 ኦቨር 5 አለ። ኦቨር 5 ስላለ 1 ኦቨር 5 ልበልና ኮመን ልውሰድና እዚች ጋር 4ን እዚች ጋር ማይነስ 3ን እዚህ ማይነስ 1 ይቀራል፣ እዚህ ደግሞ 2 ይቀራል። እንደዚህ መስራት ይቻላል። አያችሁ? እንደዚህ መስራት ይቻላል ማለት ነው። ምን ሆኖ ይሄ ኢንቨርስ ኦፍ ማትሪክስ ነው ማለት ነው ይሄኛው። ስለዚህ 4 ማይነስ 3 ማይነስ 1 እና 2 ያለበትን ምርጫ መፈለግ በ1 ኦቨር 5 የተባዛው። ስለዚህ ኤ ላይ ያለው ምርጫው ትክክል ይሆናል ማለት ነው። ይሄኛው እንመልሳለን ማለት ነው። እሱ ልክ እንደዚህ አይነት ማትሪክስ ሲሰጣችሁ
መጀመሪያ ፕሮፐርቲውን ማስታወስ ከኢንቨርሱ ጋር ከተባዛ እኩል ይሆናል የሚል ፕሮፐርቲ ታስታውሳላችሁ። ያው መስራት ነው። ሌላው ያው እኔ ለእናንተ ለማሳየት ነው እንጂ ብዙ እንደዚህ ላትቆዩ ትችላላችሁ። what is a determinant of for this matrix ተብለናል። ዲተርሚናንት ነው ተጠየቅነው። 1 0 0 እና 2 4 0 3 5 እና 6 ባለፈው ቪዲዮ ላይ አሳይቻችኋል መሰለኝ። እንደዚህ አይነት ጥያቄ ሲሰሩ ዲተርሚናንትን ለመስራት ሁለተኛውንም ሮ ምን ታደርጋላችሁ? ሁለቱም ይሄንና ይሄንን ደግማችሁ ትጽፋላችሁ ብያችሁ ነበር። እስከዚህ ድረስ አይደል? 1 0 0 ሁለተኛ ትጽፋላችሁ 2 4 እና 0 ነው አይደል? እንደዚህ ታደርጋላችሁ። ከዛ በኋላ ደግሞ እንደዚህ ታባዛላችሁ። እንደዚህ አንደኛ ሮ ሁለተኛውንም እንደዚህ ዲያጎናሉ ታባዛ። ሜን ዲያጎናሉ እስከ ስንት የጨመራችሁት መጨረሻ ዲያጎናል ድረስ ማለት ነው። እንደዚህ ታባዛላችሁ እና አባዟ 1 ታይምስ 4 4 ነው። 4 ታይምስ ይሄ 24 ነው። ፕላስ ትሉና ይሄና ይሄ 2 ታይምስ ይሄ 10 ነው። 10 ታይምስ 0 ስለዚህ ይሄ 0 ሆነኝ 0 ሆነ ፕላስ 0 ፕላስ ልና የመጨረሻው 3 ታይምስ 0 0 0 ማይነስ ልና አሁን ደግሞ ከሁለተኛ ዲያጎናል ይጀምራለሁ። እንደዚህ ማለት ነው የጨመርኩት 1 2 3 ይሄኛው እስከ መጨረሻ ድረስ መጣሁኝ ማለት ነው። ልጀምር። ይሄኛው 2 ታይምስ 0 0 ነው። 0 ታይምስ ይሄ 0 ነው የሚሆነው። አንድ 0 ካለች 0 ነው የሚሆነው። ስለዚህ ማይነስ 0 ብዬ ፕላስ ላለ አሁንም ይሄኛውስ 1 ታይምስ ይሄ 5 ነው። 5 ታይምስ 0 0 ነው። እሺ ይሄም 0 ነው የሚሆነው። ይሄ ፕላስ 0 ፕላስ አሁንም የመጨረሻው 3 ታይምስ ይሄ 12 12 ታይምስ 0 0 ነው። አሁን እዚህ ጋር አንድ ቲፕ አንድ ዲያጎናል ላይ አንድ 0 ካለ ሲታባዙ 0 ስለሚሆን መተው ትችላላችሁ። አሁን ለምሳሌ ይሄ 0 ስላለች ይሄም 0 መጣ። ይሄም እዚህ ጋር 0 ስላለች ይሄም 0 መጣ። መተው ትችላላችሁ ማለት ነው። ይሄ ዲተርሚናንት ነው እየፈለግን ያለ ነው። ስንት ነው? 24 ይሄም 0 ነው። ይሄም 0 ነው። መተው ነው በቃ ቫልዩ ስለሌለ ይሄ ነው በቃ ባጭሩ የሚሰራበት። ሌላው ደግሞ ጊዜ ይፈጃል። 24 መልስ ነው የሚሆነው። በዚህ መሰረት ይሰራል። ደጋግማችሁ ሞክሩት የሚከብድ ነገር ስላልሆነ። a determinant of A is 5 for the matrix of 3 by 3 matrix is A. what is the determinant of 2A ይለናል። አሁን እዚህ ይሄን ጥያቄ የምንሰራበት መንገድ አንደኛው ነገር የተሰጠ ነገር ስኩዌር ማትሪክስ ነው። 3 by 3 ወይ ማትሪክስ ነው። ዲተርሚናንቱ ደግሞ የተጠየቅነው 2A ነው ተባልነው። ከዛ የኤ ዲተርሚናንት ሰጥቶናል 5 ነው። እዚህ ጋር ደግሞ 2 ተሰጥቶናል። 2 ማለት ስኬለር በስኬለር የተባዛው አንድ ቁጥር የተባዛ ነው ማትሪክሱ። እንደዚህ ሲሆን ደግሞ ምን እናደርጋለን? 2 እዚህ ጋር ያለችው ነምበር the power of this size ማለት ነው። 2 the power of 3 እናርግና ዲተርሚናንቱ ሰጥቶናል አይደል? ስንት ነው? 5 ነው አይደል? 5 እናደርጋለን። እዚህ ጋር ያለው ፓወር ነው የሚሆነው ሳይዙ ማለት ነው። እዚህ ጋር ባለችው የስኬለሩ ላይ ማለት ነው። ኦኬ ስለዚህ ይሄ ስንት ነው? 8 ይሆናል። 2 the power of cube ከዛ በ5 ስናባዛው ስንት እናገኛለን? 40 እናገኛለን ማለት ነው። ይሄ ነው ዲተርሚናንት ኦፍ 2 ኦፍ ኤ 40። 38ኛው ሁለት ፋንክሽን ቫልዩ ኦፍ ኤክስ ነው ተጠየቅነው። ይሄንን ሰብስቲቱት ማድረግ ይቻላል። 2x plus y is equals to 7 ነው። ቫልዩ ኦፍ ኤክስ ነው አይደል ተጠየቅነው። x minus 3y ኢኩዋል 7 ነው ተሰጠን። የተሰጠን ፋንክሽን ይሄ ነው። ኤክስን ስለሆነ አሁን ዋይን ለመተካት እንሞክር። ኤክስን ወደዛ ላሻግር። ይችን ኤክስ ማለት ነው ከዚህኛው ፋንክሽን እስቲ ማይነስ 3y ኢኩዋል 7 ማይነስ ላርጎ አይደል? እቺ ወደዛ ስትል ማይነስ ነው ማይነስ ኤክስ ከዛ ኦቨር ማይነስ 3 ኦቨር ማይነስ 3 ያደርጋለሁ። ማይነስ 3 በማይነስ 3 y is equals to 7 ማይነስ ኤክስ ኦቨር ማይነስ 3 ነው የምትሆነው። ማይነስ 3 ማለት ወደ ላይ ወጣ ስትባዛ y is equals to x ማይነስ 7 ኦቨር 3 ይሆናል ማለት ነው። ስናባዛው ማለት ይሄ ማይነስ ይሆናል። ማይነስ በማይነስ ፖዚቲቭ ስለሚሆን እንደዚህ መጻፍ ይቻላል። ኦኬ ይሄንን አሁን አንደኛ ኢኩዌሽን ላይ y ቦታ መተካት እንችላለን። ስለዚህ እንደዚህ ላድርገውና 2x ብዬ ፕላስ y ማለት ስንት ነው? y አይደል? x ማይነስ 3 ነው። x ማይነስ 7 ኦቨር 3 ኢኩዋል ስንት ነው? 7 ነው ተባልኩት 7 ከዛ 2x
2x እሺ እዚች ጋር አሁን ምን ላድርገው? ሁሉንም በስሪ ላባዛው። በስሪ ላባዛው ስሪ ጊዜ ኤ ስንት ነው? 6x ይሆናል ፕላስ ስሪ ጊዜ ኤ ስሪ በስሪ ስለሚጣፋ ኤክስ ማይነስ 7 ብቻ ይቀራል። ኢኩል ይሆናል ስሪ ጊዜ 7 21 ነው። ከዛ ኤክስ እና ስንት ነው የሚሆነው? 7x ከዛ 7 ወደዛ ላሻግር ኢኩል ይሆናል 21 ፕላስ ነው የሚሆነው። እቺ ማይነስ ስለሆነች ወደዛ ስትሄድ ፕላስ ስትሆን ፕላስ 7 ይሆናል። 7x ኢኩል ይሆናል 21 ሲደመር 7 28 ይሆናል። ኤክስ ለማግኘት ኦቨር 7 እናደርጋለን። ኤክስ ማለት 28 ለ7 ስናካፍል ስንት ጊዜ ይደርሳል? 4 ጊዜ ይደርሳል ማለት ነው። ይሄ የኤክስ ቫልዩ ነው ማለት ነው። የዋይን ስላልተጠየቅ ነው። ያ ብንጠየቅ ነው እዛ ጋር ተክተን እናገኝ ነበር። ስላልተጠየቅ ነው የኤክስን ብቻ ስለሆነ ያ የቀላል ጥያቄ ነው መስራት ነው። እሺ express the vector v 3i plus 4j as a column vector using the unit vector ይላል። ያው ይሄ ቀላል ጥያቄ ነው። አይ ሁሌ እዚህ ከላይ ትቀመጣለች፣ ጄ ደግሞ ከታች ማለትም 3 እና 4 ብለን እንደዚህ የምናስቀምጠው። መጀመሪያ ላይ የሚመጣው አይ ነው፣ ቀጥሎ የሚመጣው ደግሞ ጄ ነው። ይሄ ፎርዋርድ ጥያቄ ስለሆነ 3 ፎርዋርድ ስለሆነ እናልፋለን። 40ኛ ጥያቄ ጋር ስንመጣ ደግሞ ምን ይላል? the line pass through 1 minus 2 with a direction vector 3 4 which represent its parametric equation ይላል። አሁን እዚህም ኢንትራንስ አንድ ጥያቄ አለ። ብዙ ጊዜ አይቀርም፣ አብዛኛው ጊዜ የሚወጣበት ቦታ ነው። ፖይንት አለ ተሰጠን፣ 1 እና -2 ተሰጥቶናል። ሌላው ደግሞ ዳይሬክሽን ኦፍ ዘ ቬክተር ይላል። ይሄ የተሰጠ ደግሞ ምንድነው? ቬክተር ነው የተሰጠን። 3 እና 4 ነው የተሰጠን፣ ቬክተር ነው የተሰጠን። የተባልነው ምንድነው? ፓራሜትሪክ ኢኩዌሽን ነው። አሁን ይሄንን ከመስራታችን በፊት ብዙ ጊዜ ቬክተር አይደለም የሚሰጣችሁ፣ ሁለት ፖይንት ነው የሚሰጣችሁ። ፒ ለምሳሌ 1 እና 2 ተብሎ ፖይንት ይሰጣችሁና ሌላኛው ይሄ ኤ ከሆነ ቢ ደግሞ ሌላኛው 3 እና 4 ላይ አለፈ ይላል። መጀመሪያ ምን ማድረግ አለብን? የፓራሜትሪክ ኢኩዌሽን ወይም የቬክተር ኢኩዌሽን ከመስራታችን በፊት እዚህ ጋር ቬክተሩን ማግኘት አለብን። ቬክተሩ እንደምታውቁት እንዴት እንደምናገኝ ታውቃላችሁ። ኤ ቢ ነው የምናገኘው፣ ከኤ ቢ ነው የምናገኘው። ኤ ቢ ማለት ከቢ ኤን በመቀነስ ነው የምናገኘው። ዳት ሚንስ ከዚህ 3 ማይነስ 1 እና 4 ማይነስ 2 አድርገን ነው የምናገኘው ማለት ነው። ለምሳሌ የዚህ ቬክተር ስንት ነው? 3 4 ማይነስ ኤ ስንት ነው? 1 እና 2 በማድረግ እናገኛለን። ከዛስ 3 ማይነስ 1 ስንት ነው? 2 4 ማይነስ 2 ስንት ነው? 2። ይሄ ምኑ ነው? ቬክተር ነው ማለት ነው። አሁን የተሰጠን ቬክተር ራሱ እንደዚህ ተደርጎ የተገኘው ቬክተር ነው የተሰጠን። ስለዚህ እንደዚህ ማድረግ አይጠበቅብንም ማለት ነው። ኦኬ እንደዚህ አይነት ቢሰጣችሁ፣ ሁለት ፖይንት ቢሰጣችሁ የቬክተር ኢኩዌሽን ኤክስ እና ዋይ እኩል ይሆናል ብላችሁ ይሄ መጀመሪያ ላይ የተሰጣችሁ ፖይንት ማለትም 1 እና 2 ማለት ነው ፕላስ ብላችሁ በሆነች ኬ ኮንስታንት አባዝታችሁ ምኑን ቬክተር ነው የምታስቀምጡት። ቬክተር ማለት ይሄኛውን ቀንሳችሁ ያገኛችሁት። መጽሐፍ ላይ እንዴት ነው የሚያስቀምጡ? እንደዚህ ነው የሚያስቀምጡ። ታይምስ ብሎ 3 4 ማይነስ 1 2 እንደዛ አድርጎ ማለት ነው። እሱ በቁጥር ብትጠቀሙስ። ብዙ ጊዜ ተማሪዎች የሚሰሩት ስህተት ደግሞ ምን መሰላችሁ? እዚህ ጋር ቬክተር ተሰጥቷቸው ምን ያደርጋሉ? ቬክተርን ይፈልጋሉ እንደገና ከዚህ ይህንን በመቀነስ። ይሄ በጣም ሮንግ ነው፣ ስህተት ነው። ኤክስ የሚያስገኝ ነገር ስለሆነ እንደዛ አታደርጉ። እዚህ ጋር የተሰጣችሁ ነገር ፖይንት ከሆነ ቀንሳችሁ ቬክተር ማግኘት አለባችሁ። ቬክተር ከሆነ ደግሞ እንዳለ የምትጠቀሙት ማለት ነው። ስለዚህ ኤክስ ዋይ ዚካልሱ ብላችሁ 1 ማይነስ 2 ማለት የመጀመሪያ የተሰጣችሁ ፖይንት ፕላስ ኬ ታይምስ ብላችሁ የሆነች ኬ ታባዛላችሁ 3 እና 4 ነው የምታስቀምጡት። ይሄ ምኑ ነው? የቬክተር ኢኩዌሽን ነው ማለት ነው። ስለዚህ ይሄንን ደግሞ በቺ ኮንስታንት እናባዛዋለን። ያባዘነውን ደግሞ ከዚህኛው ጋር እንደምራለን። እኩል ይሆናል ከኤክስ ጋር ብለን ማስቀመጥ እንችላለን ማለት ነው። 1 ፕላስ ብዬ እዚች ጋር ስንት ነው? ይሄ 3k ነው ማለት ነው። ኬ 3 ልበልና ኮማ ላርግና ከዛ ማይነስ ስንት ነው? 2 ነው አይደል? ይሄ ዋይ እኛው ደግሞ ስንት ነው?
ኬ ታይምስ 4 ፕላስ 4 ኬ ነው የሚሆነው። ምን ነው ኤክስ እና ዋይ ነው ማለት ነው። ከዚህ እስከዚህ ያለው ከኤክስ ጋር እኩል ነው። ከዚህ እስከዚህ ያለው ከዋይ ጋር እኩል ነው ማለት ነው። ስለዚህ ይሄንን ያው ምርጫ ላይ መፈለግ ነው። እሱ ልዩ ላይ አድርጎን አስቀመጠው። እሺ ኤክስ ኢኳልስ ቱ ብዬ 3k ፕላስ 1 እና ዋይ ኢኳልስ ቱ ብዬ ዋይ ስንት ነው 4k ማይነስ 2 ይሄንን ያዙ። ይሄ ኬም ማለት ይቻላል ላምዳ ማለት ይቻላል የፈለገው ኮንስታንት ስለሆነ ሲምቦል የፈለገው ቁጥር መተካት እንችላለን። ይሄንን የያዘው ምርጫ ኤ ላይ ያለው 3 ፕላስ ቲ ይላል አይሆንም። ቢም አይሆንም። ሲ ላይ ያለው ተመልከቱት 3k ያልነው 3t ብሎ አስቀምጧል። አንድ አለ ከዛ ያው ሲ ትክክለኛ መልስ ሊሆን ይችላል ማለት ነው። ያው ከዚህኛው ጋር ስለሚመሳሰል ይሄ ነው። በቀጣዩ ቪዲዮ እስክንመጣ ድረስ ሰላም ሁኑ።